ዴዚና አሞራው እንግዲህ ተለያዩ የሚባሉ መረጃዎች ወጥተው እሱም ደግሞ ጥሩ ስሜት ላይ እንዳልነበሩ በትክታክ ተናግሮ ነበረ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። የቻናላችንን ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አትርሱ። እንግዲህ ዴዚና አሌክስ እንደምታውቋቸው አሜሪካ የምትኖረው ዴዚና እንግሊዝ የሚኖረው አሌክስ ያለ ዴዚ ቤተሰብ ፍቃድ ትዳር ካደረጉ ቆይተዋል ማለት ነው። እና ከዛም አልፎ ተርፎ ዴዚ በጣም ትንሽዬ ልጅ እያየናት ያደገች ልጅ ከመሆኗም አንጻር እናቷ ለዚህ ለትዳር ብዙም ፈቃደኛ ባልሆነችበት ሁኔታ ውስጥ ዴዚ እንግዲህ እምቢ ብላ ከአሞራው ጋር አብራ መኖር ጀምራለች ማለት ነው። እና ያም አልፎ ብዙ ወራቶችን አብራ አሜሪካ እሱ ጋር እየመጣች አብራ እያሳለፈች ትገኝ ነበረ። ነገር ግን በጣም ልጅ ናት ዴዚ። እንደዚህ አይነት ነገር ወይም እሱን ቤተሰብ ሳልጠይቅ ምንም አይነት ነገር የምናደርገው ነገር የለም ብሎ ለህዝቡ ብሎ ነበር። ነገር ግን ዴዚ አሁን ማንም ያልጠበቀውን እርጉዝ ሆና መጥታለች ማለት ነው። ትንሽዬ ልጅ ናት። ገና መማር ይቀራታል። ብዙ ነገር ለራሷ የምትሰራቸው ነገሮች ነበሯት። ግን ያንን ሁሉ የልጅ ነገር ሆነና ከእናቷ ምክር ወጥታ ያን ሁሉ አበለሻሽታ እንግዲህ ዛሬ ላይ ዴዚ ልጅ ናት። ራሷ ገና ሳታድግ እንደገና ልጅ ልታመጣ ነው ማለት ነው። ይህ ነገር እናቷን ያለመስማቷ ዴዚ የሆነ ጊዜ ዋጋ ያስከፍላታል ብዬ አስባለሁ። ምክንያቱም ደህና ሀገር ላይ ነው ያለችው ይች ልጅ ተምራ ምን ብላ ለራሷ የሆነ ነገር ላይ ደርሳ ለትዳሩ ወይም ትዳር ፍቅረኛ ተያዘሽ ግን ትዳሩ ቢቀርባትና ልጅ መውለዱ አሁን ላይ ቢቀርባት ጥሩ ነው ብዬ አስብ ነበር። ዴዚ እንግዲህ እርግዝና ሲመጣ እና ልጅና እርግዝና ሲመጣ ከሚዲያ ይጠፋል ሰው እና ብዙ ነገራችንን ነው ልጅና እርግዝ ትዳር እኛ ሴቶች ላይ ጫና የሚያደርገውና ዴዚ እንደምታውቁት እንግዲህ በፊት ሁል ጊዜ በቲክታክ ትመጣለች፣ ትጫወታለች። ጌም ናት፣ ጌም ትጫወታለች፣ ቲክታከር ናት። እና አሁን ላይ ግን እንደ ድሮዋ የምትመጣው ዴዚ ጥፍት ብላ አድናቂዎቿና ደጋፊዎቿ አሌክስን ዴዚ ኬደች፣ ዴዚ እንዴት ነች እያሉ ሲጠይቁት ጥሩ ያልሆነ ነገር ለህዝቡ በቲክታክ ሚዲያው ላይ አስተላልፎ ነበረ እና ብዙ ሰው አሌክስ እና ዴዚ ተለያይተዋል፣ እጅግ በጣም ያሳዝናል ብለናት ነበር። የእናቷን ምክር አልሰማ ብላ በገባችበት ትዳር ከአሌክስ ጋር ተጣልታለች ብለው ብዙ ሰዎች የራሳቸውን አስተያየትና ሀሳብ እየሰጡ ነበረ። ነገር ግን እንግዲህ እኔ ታርቅ ይሁን ምን ባላቅም ዴዚ ሰሞኑን አሌክስ ጋር አብራ ሆና ታይታለች ማለት ነው። እንደውም የተለያዩ ቢጃማዎች ለብሳ የእርጉዝ ልብሶች ለብሳ ሆዷን ብቅ ያለ መሆኑን አይተናል ማለት ነው። እዚህ በስልካችን ላይ እንደዚህ እንደምታዩት በቪዲዮ ላይ እንግዲህ ዴዚ በእውነትም እርጉዝ ሆና እየደረሰች ያለች ልጅ ናት። እንዴት አድርጎ ፈጣሪ እንግዲህ ልጇን በእጇ የሚያስታቅፋት ያደርጋት። ሌላ ምንም አይባልም። እና አሞራው ደግሞ አንድ ጥሩ ስራ መስራት ያለብህ ነገር እንደምንም ብለህ ዴዚን ከእናቷ አስታርቃት። በቃ በዚህ በጭንቅ ጊዜ በሰው ሀገር ላይ ልጅ መውለድ ማለት ከባድ ነው እና እናቷ ታስፈልጋታለች። እናቷን እንደምንም ብለህ ማስታረቅ አለብክ። ይህንን ስራ መስራት አለብክ። ዴዚን መቆጣት አለብክ። እናቷን ይቅርታ ጠይቃ እንዲታረቁና በሀሳብም በሁሉም ነገር ከጎኗ መሆን ያለባት በዚህ ሰዓት እናቷ ናት ማለት ነው። በተለይ በሰው ሀገር ላይ ሁሉ ነገር በጣም ከባድ ነው። የራስ ሰው ያስፈልጋታል ዴዚ ማለት ነው። ስለዚህ እናቷን እንድታስታርቃት ብዙ ሰው ላንተ እንደ ምክርም እያቀረበልክና እየነገረክ እንደሆነ አንዳንድ መረጃዎች አይቻለሁ በየቲክታክ። ስለዚህ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን እንግዲህ ዴዚና አሌክስን የምታውቋቸው ሁለቱም ትንሽ እሱም አሁን ቅርብ ጊዜ በባህር ከኢትዮጵያ ወደ አውሮፓ ሀገር የሄደ ልጅ ነው። ዴዚም ደግሞ በጣም ትንሽዬ ጩጩ የሆነች እንግዲህ አሜሪካ ተወልዳ ያደገች ልጅ ናት እና ከአሌክስ ጋር በቲክታክ ተዋውቃ እናቷን እምቢ አሻፈረኝ ብላ
አሌክስን አፍቅራ እንደ ትዳር አድርገው እንግዲህ ልጅ ለማርገዝ በቅተዋል ማለት ነው። እና ዴዚ እንግዲህ እናቷን ምንም ብላ ይቅርታ ጠይቃ እናቷን ወግ ማድረግ ማሳየት አለባት ብዬ አስባለሁ። ልጅ ከመወለዱ በፊት እናቷ በክብር ተጠይቃ እሺ ሰጥቻለሁ ብላ ስትወልድም ከጎኗ መሆን አለባት እናቷ። ይህንን ደግሞ ማድረግ ያለብህ አሌክስ አንተ ነህ። ለእናቷ ሽማግሌዎች መላክ አለብህ። ልጅቱ በቃ እናቷ በጣም መጀመሪያ የእናትን የወላጅን ምክርና የወላጅን ንግግር መስማት ተገቢ ነው ብዬ አስባለሁ። ስለዚህ ይህን ነገሯን ዴዚ እንድትቀርፍና ከእናቷ ጋር ያላትን ነገር እንድትፈታ የማድረግ ግዴታ አለብክ ማለት ነው። አሌክስ እንግዲህ ሀሳባችን ከወደዳችሁት ላይክ አድርጉ። ያለውን ነገር ይዘላችሁ እንመጣለን። ቀጣይ አብራችን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።